ሆነን ነው ምን ከፍተው ፊታችን ምን ከፍትበት ምክንያት አሉ ሐጅ ላይ ስለሆነን ነው ሐጅ ላይ ኒቃብ አንሱ ስለተባለ ነው ያሉ ነው አይሻ እንጂ ይሄን ነገር ማለት ምን ማለት ነው ከሐጅ ውጪ ከኢህራም ውጪማ ኒቃብ እንደሚለብሱ ግልጽ የሆነ መረጃ ነው ማለት ነው ሰሃቢ ሴቶች ይለብሱ ነበር ማለት ነው ይሄንና ሌሎች መረጃዎችን መጥቀስ ይቻላል አላይ ይሃል አንድ ሴት ልጅ ኢን ሂጃብ ኒቃብ ልትለብስ ይገባል ያላህ ፊት ፈልጋ የነብዩ ሰለላሁ ዐለይሂ ወሰለም ሱና ተከተላ ይህ ልታረግ ይገባታል ከብዙ ነገር አንፃር ብዙ የተለያዩ ሰዎች የሚያግራሩላት ኒቃብ ይቻላል አይቻልም ፊት መግለጽ ይቻላል እያሉ የሚሏት ሰዎች ልትሰማ ይገባ ብስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን الصلاة والسلام على رسول الله صلى الله عليه وعلى آله وصحبه ومن تبعهم بإحسان إلى يوم الدين أما بعد السلام عليكم ورحمة الله وبركاته إن شاء الله نتيجينا وكهتاجني متى እሱ ምንድነው ኒቃብ መልበስ በሲል ልጅ ላይ ባገቡት ላይ ነው ወይስ ባላገቡትም ላይ ሁሉ ያጠቃለለ ነው የሚል ነው ኢንሻአላህ ይሄንን አጠር አድርጌ ሳይበዛ በተወሰኑ ከተወሰኑ ቁም ነገራቶች ጋር ማቅረብ ፈልጋለሁ ሴት ልጅ አላህ Subhanahu Wa Ta'ala ያዘዛት የሆኑ ነገራቶች ሐያ ጅልባብ ኒቃብ ሌሎችም ማለት ነው ሸሪዓዊ ግዴታዎችን ጠንቅቃ ልታቅ እነዚህ ነገራቶችን ተግብራ ወደ አኺራ ልትሄድ ግድ ይላታል ብዙ ሴቶች ባለባበሳቸው በሐያቸው ማጠቃላይ ሸሪዓዊ በሆኑ ሴቶችን የተመለከቱ ድንጋጌዎች ላይ ችለተኛ የሆኑ ነው በተለይ ያሁኑ ትውልድ አሁን ዓለም ላይ ያለ የሴቶች ሁኔታ ሲታይ ነገራቶች ሴቶች በተለይ ሙስሊም ሴቶች ማለት ነው አብዛኞቹ ሴቶች አላህ ያዘነላቸው ሲቀር ናክል ከሸሪዓ አስተምሮት ይወጡ እንደሆነ ሐያ ያጡ እንደሆነ ያሳያል በተለይ አለባበሳቸው ማለት ነው ሴት ልጅ ከተፈጥሮ ሐያ የተላበሰች ናት በተፈጥሮ ሴት ልጅ ተሰጥቶርነት ያላት ናት ሙስሊም የሆነች ሴት ወደ ሱና የተጠጋች ሴት በተለይ ይሄንን ነገር ሁሌ ባህሪዋ ሊሆን ይገባል ልታቀም ይገባል አንድ ሙስሊም የሆነች ሴት ان احتجاب المرأة عن الرجال አንድ ሴት ልጅ ከወንድ ልጅ ጋር መሰተር ከወንድ ልጅ መራቅ አልአጃኒብ የሷ ቅርብ የሆኑ ዘመዶች ካልሆኑ እነዛ አጅነቢ ከሆኑ ወንዶች መሰተር وتغطية وجهها እንዲሁም ደግሞ ፊቷ ከነሱ መሸፈኗ አምሩን ዋጅብ ግዴታ የሆነ ጉዳይ እንደሆነ ልታቅ ይገባል አላህ በሷ ላይ ግዴታ ያደረገው ነገር እንደሆነ አጅነቢ ከሆኑ ወንዶች ከመፈተን ፊቷ እንዲሁ ውበቷ በአጠቃላይ ማለት ነው አንገቷ ደረቷ ለወንዶች ማሳየት እንደሌለባት ከነሱ ማለት ነው ሸሪዓዊ የሆነ ልብሶችን በመልበስ ሸሪዓዊ የሆነ ጅልባብ ሸሪዓዊ የሆነ ኒቃብ በመልበስ ከነሱ ልትሰተድ ይገባል ይህንን ነገር ግዴታ ለመሆኑ دل على وجوبه كتاب ربها የጌታዋ ኪታብ ቁርአን ይህንን ነገር ያዘዘሽ ኒቃብ እንድትለብሺ ኒቃብ እንድትለብሱ ሴቶች ያዘዘው ቁርአን ነው ወሱነቱ ነብይኪ ሰለላሁ ዐለይሂ ወሰለም እንዲሁም ደግሞ ነብዩ አለይሂ ሰላቱ ወሰለም ይሄን ነገር ያዘዙሽ እንዲሁም ደግሞ እነዛ ቀደምት ሰሃቦች የሰሃባ ባለቤቶች በሰሃባ ዘመን የነበሩ ሴቶች እንድትከተይ የታዘዝሽው እነሱ ናቸው ይሄን ነገር ያደረጉት اعظم دليل واوضح دليل ኒቃብ ግዴታ ለመሆኑ ባገቡትም ባላገቡትም በሁሉ ሴቶች ላይ ይሄንን ግዴታ ለመሆኑ ከሚጠቁም ከታላላቅ መረጃዎች ውስጥ አላህ Subhanahu Wa Ta'ala ምን ይላል በቁርአኑ وإذا سألتموهن متاعا فاسألوهن من وراء حجاب ذلكم أطهر لقلوبكم وقلوبهن الله سبحانه وتعالى سورة الأحزاب لي أمسا سوستجان كتلي من إلال وإذا سألتموهن لبادرقين قال لنبي عليه الصلاة والسلام بالتبيتوج إن عائشة يتكبروا النبي عليه الصلاة والسلام بالتبيتوج أسملكتو الله من ألا لصحابوج تأزاس يستللف وإذا سألتموهن بتأيكاچواچو ጊዜ متاعا يهونن እቃ በጠየቃቸዋቸው ጊዜ فاسألوهن ጠይቋቸው من وراء حجاب كحجاب كستار ጀርባ ሆናችሁ ጠይቋቸው አላህ Subhanahu Wa Ta'ala ይህን ቁርአን አንቀጽ አንተ ሴት ልጅ ቆም ብላ ልታስተነትነው ይገባል ለሰሃቦች እምነታቸው በኢማን ነብዩ ሰለላሁ ዐለይሂ ወሰለም አሉ ዛጋ እምነታቸው በኢማን ይሞላ ሆኖ ሰሃቦች ያወቁ ከነዚህ ከዚና ሰውን ከመፈተን የራቁ ከመሆናቸውም ጋር ብዙ ከኛ አንፃር
ብዙ ርቀት አለን ከሰሃቦች ከወንዶችም ከሴቶችም አንፃር በአሁኑ ሰዓት ያሉ ሴቶች ከሰሃቡ ሴቶች ብዙ ርቀት አለን ወንዶችም እንደዛው ከመሆኑም ጋር ለወንዶቹ ትእዛዝ ታዘዘ ሴቶቹ ግን እነማን ናቸው እነ አኢሻ ኡሙል ሙእሚኒን የሙእሚኖች እናታቸው ሰሃባም የኛም እናቶቻችን ናቸው እናት ሲባል የመወለድ እናት የወለዱን ሳይሆን እናቶቻችን ናቸው አላህ Subhanahu የደነገገው ስለዚህ ይህ እናት ከመሆናቸውም ጋር ከሰሃባ ማንንም የነብዩ አለይሂ ሰላቱ ሰላም ባልተቤቶችን ማግባት አይችልም ምክንያቱም ሰው እናቱን ማግባት ስለማይችል ከማንንም ሰው እነሱን ማግባት አይችልም ማግባት የማይችሏቸው እናቶቻቸውን የነብዩ አለይሂ ሰላቱ ሰላም ባልተቤቶችን አስመልክቶ አላህ ምን አለ ለሰሃቦች ወኢዛ ሰአልቱሙሁነ መታዕን የሆነ ነገር ዕቃ በጠየቃቸዋቸው ጊዜ ፈስአሉሁነ ሚን ወራኢ ሒጃብ ከሂጃብ ጀርባ ሆናችሁ ጠይቋቸው እንዳታዩዋቸው ፊት ለፊት አለ አላህ Subhanahu Wa Ta'ala ፊት ለፊት ሆናችሁ ፊታቸውን እያያችሁ አታናግሯቸው ስለዚህ ሰሃባዎች ማግባት የማንችላቸው የነብዩ አለይሂ ሰላቱ ሰላም ባልተቤቶች ይህን ከተባለ በአሁን ላይ ያለችን ሴት እሷን ማግባት የሚችል እሱን መፈተን የምትችለው እሱ ከሷ ብዙ ነገራቶችን መከጀል የሚችል የሆነን ወንድ እሷን ሊያያት ደግሞ ያለ ጅልባብ ያለ ኒቃብ ፊቷ ሳትሸፍን ፊት ለፊት እሷን ሊያያት እሷን ሊያናግር ደግሞ አይገባም ይበልጥ የራቀ ነው ማግባት የማንችላቸው የነብዩ ሰለላሁ ዐለይሂ ወሰለም ባልተቤቶች እንዲህ ከተባለ ማግባት ከምንችላቸው አንቺ ሊያገባሽ ከሚችል ወንድ ደግሞ እሱን መሸፈን ሲታር ማድረግ ባንቺና በሱ መካከል አጅነቢ የሆኑ ወንዶች ላያዩሽ ፊትሽን መሸፈንሽ ግዴታ ይሆናል ይህ ቁርአን አንቀጽ ግልጽ በሆነ መልኩ ይጠቁማል ምን ወራኢ ሒጃብ ዛሊኩም ይህ ማድረጋችሁ አላህ Subhanahu Wa Ta'ala አጥሃር የጠራ ለመሆኑ ለቁሉቢኩም ወቁሉቢሂን የናንተም የነሱም ቀልብ ንጹህ ለመሆን ይህ ማድረጋችሁ የተሻለ ነው አላህ Subhanahu Wa Ta'ala ቀልባችሁ ንጹህ ይሆናል በቀልባችሁ ላይ መጥፎ ነገር አታስቡ አንድ ሴት ልጅን እያየ ፊቷን እየተመለከተ ከሆነ ብዙ ነገር ያስባል ቀልብ ይቆሻል ትፈትኛለሽ ወንድ ትፈትኛለሽ ወንድ ልጅ በሴት ልጅ ይፈተናል የታወቀ ነው የፈለገች መጥፎ ብትሆን የፈለገች ቆንጆ ባትሆን ወንድ ልጅ ይፈተናል ስለዚህ ባንቺ ከመፈተን ነገ አላህ ፊት ከመጠየቅ ልትድኝ ይገባል ሂጃብ ልትለብሺ ሂጃብ ኒቃብ ልትለብሺ ይገባል ሂጃብ ሲባል አሁን ቻይና ያመረተው ያለው ሂጃብ አይደለም ማስተውሻል ጅልባብ አይደለም ጅልባብ ሂጃብ ሲባል እሱ አይደለም ታስተውፉ ይገባው ሸሪዓዊ መስፈርት የጠበቀው ሊሆን ይገባል ذلكم اطهر لقلوبكم وقلوبهن الله سبحانه وتعالى بل القرآن انت الله من قال والقواعد من النساء اللاتي لا يرجون نكاحا فليس عليهن جناح ان يضربن ثيابهن غير متبرجات بزينة الله من إلى القواعد النزاتك أما جهونت من النساء كسيتوج اللاتي النزا سيتوج على الله سبحانه وتعالى النزا سيتوج لا يرجون نكاحا منم سميت إلي اللاتشو مالت بتعام يارجو لمالتنا بتعام عرجتو منو وند ما يفلقاتشو ما يفلقو منم سميت إلي اللاتشو مكانتم سو بارجو قطر أدمي بقفة قطر ስሜቱ የተገታ ነው የሚሄደው ስለዚህ በጣም ያረጁ ከመሆናቸው ከማርጀታቸው የተነሳ በጣም እድሜያቸው የገፉ ከመሆናቸው የተነሳ እነሱ ወንዶች የማይፈልጓቸው እነሱ ወንዶች የማይፈልጉበት ደረጃ ላይ የደረሱ ሴቶች አስመልክቶ አላህ ምን አለ فليس عليهن በእነሱ ላይ ወንጀል የለባቸው ማለት ጁናህ ኃጢአት ወንጀል የለባቸው ምን ሊያደርጉ አይضعن ማስቀመጣቸው ወይም ደግሞ ማንሳታቸው ثيابهن ከላይ ሲለብሱት የነበረው ምክንያቱም አላህ Subhanahu Wa Ta'ala በቁርአን አዘዋቸው ንቃባቸው ሙሉ ልብሳቸው ፊታቸው እንዲሸፍኑ አዞ ነበር ስለዚህ ይህንን ነገር ቢያነሱት ችግር የለውም ማለት ለምን የተፈራው ነገር ተወገዳ አርጅተዋል ወንድ አይከጅሉም እነሱ ስሜት የላቸውም እድሜያቸው በጣም ገፍተዋል ማንንም ሊከጅላቸው በስሜት ሊመኛቸው አይችልም የዚህን ጊዜ አለ አላህ Subhanahu Wa Ta'ala فليس عليهن جناح أن يضعن ثيابهن كلا يسيلبسوك ينبرون نقاباتشو بيانسوت فيتاتشو بيكفتوت يزين جيزي وانجل اللباتشو مال الله سبحانه وتعالى
ግን እነሱም ዝም ብሎ ተገላለጡ አላላቸውም። እነዚህም እንኳን ቢሆኑ በጣም አርጅተው ቅድም በገለጽናቸው ሁኔታ እንኳን ቢሆኑ አላህ ምን አለ? ገይረ ሙተበርጃትን ቢዚና በዚና ሙተበርጅ ሳይሆኑ ሌላ የሚፈትን ነገር ከልብስም ሊሆን ይችላል፣ በፊታቸውም ሊሆን ይችላል፣ በሌላ ቦታቸው ዚና ውበትን ግልጽ የሚያደርግ ነገር ካለባበስ እንኳን ጀምሮ ግልጽ አያድርጉ። ከዛ ውጪ ከሆነ ጥንቃቄ እያደረጉ ኒቃባቸው ቢያነሱ ከላይ ሲለብሱት በሌላ ቦታ ላይ ቀጥታ እንዲለብሱት የታዘዙት የነበረ ፊታቸው መሸፈን ያን የሸፈኑበትን ነገር ቢያነሱት ችግር የለም፣ ወንጀል የለባቸው ማለት። ስለዚህ ይህን በመያዙ ዑሊማ ቢዛሊክ በዚህ ነገር ማወቅ እንችላለን أن غير القواعد يلزمهن التستر والحجاب سواء كن متبرجات أو غير متبرجات ከዚህ ውጪ የሆኑ ግን ሴቶች ግን እድሜያቸው ያልገፉ ወጣት የሆኑ ሰው ለትዳር የሚከጅላቸው ለመጥፎ ነገር ለስሙት የሚከጅላቸው የሆኑ ሴቶችማ ሊሸፈኑ ሊሰተሩ ግድ መሆኑ ከዚህ ቁርአን አንቀጽ እንይዛለን። አላህ እዚህ ቁርአን አንቀጽ እኮ ይፈቀደላቸው እንደኛ ወጣት ሆነው ወንዶችን የሚፈትኑ ሴቶችን አይደለም ማይፈትኑ خلاص ማንንም በቃ ይከጅላቸውም የተባሉትን ነው አላህ Subhanahu Wa Ta'ala ይህንን ነገር ይፈቀደላቸው። ስለዚህ አንቺ ወጣት ሆነሽ ወንዶች ባችን እንደሚፈተኑ እያወቅሽ ፊትሽን ልትሸፍኝ ግድ ይላል። وعدم إظهار ملابس جميلة الفاتنة ከዚህ ቁርአን አንቀጽ የምንረዳው ሴት ልጅ ኒቃብም እንኳን ፊቷም እንኳን ብትሸፍን እንኳን ያማሩ ልብሶች ጌጥ ያላቸው ወንዶችን አይን የሚስብ የሆኑ ልብሶችን መልበስ እንደሌለበት ከዚህ ቁርአን አንቀጽ እንረዳለን። ፊትና ነው የሚያመጣው። ሸሪዓ ይህን የሚያዘው ከራስሽ መጥፎ ነገር ለመከላከል ነው። ወንዶች አንቺ በመጥፎ እንዳያስቡሽ ነው። ያንቺን ውበት አይተው ያንቺን ሰውነት አይተው እንዳይሳሳቱ ነው። ያንቺን ሰውነት በማየት ያንቺን ውበት በማየት ዝሙት ላይ እንዳይወድቁ ነው። አንቺን አይቶ ተፈትኑ አንቺን አይቶ በሌላ ሴት ላይ ሌላ ወንጀል እንዳይሰራ ነው። በአጠቃላይ መስመሩ ሸሪዓ የዘጋው ዝሙት በጣም እየዘገበ አላህ Subhanahu Wa Ta'ala አትቅረቡ ነው ያለው። ወላ ተቅረቡ ዚና ነው አትቅረቡ። ስለዚህ የሚያቀርቡ መንገዶች ሁሉ ሸሪዓ እየዘጋቸው ስለሆነ ነው ኒቃብ በሴት ልጅ ላይ የታዘዘው። ስለዚህ ልከፍታ ወዓደሙ ከሽፍ الوجه ፊቷ ልትከፍታ አይገባም። ማን ሴት ልጅ አጅነቢ ወንድ አው الصدر አንገቷ ደረቷ ልታሳይ በፍጹም አይገባም። አው ሳቅ ባቷ እግሯን ሊያይባት አይገባም፣ አይብ ነው። አው اليد እጇን ልታሳይ አይገባም ላጅነቢ ለሆነ ወንድ። አው غيرها ሌላ የሰውነት አካሏ ለወንድ ልጅ ልታሳይ አይገባም። ጥንቃቄ ልታደርግ ይገባል። እውነት በአላህ የምታምን ሱኒ የሆነች ሴት ወደ ሱና የምትከተል የእውቀት ፈላጊ የሆነች ሴት እነዚህ አደቦች ልትላበስ ግድ ይላታል። ለምን? لأن هذا ተበሩጅ ይባላል። ይሄ ነገር ማድረጓ እጇን ማሳየቷ ለአጅነቢ ወንድ ደረቷ አንገቷ መክፈቷ ፊቷን ማሳየቷ ይህ ማድረጓ ተበሩጅ ይባላል። አላህ Subhanahu Wa Ta'ala መገላለጥ ብሎ የከለከለው መገላለጥ ነው። አላህ ምን ብሎ ወላ ተበረጅና አለ አላህ Subhanahu Wa Ta'ala ወላ ተበረጅና አትገላለጡ አለ አላህ Subhanahu Wa Ta'ala። ተበሩጅ الجاهلية الأولى የመጀመሪያ ከእስልምና በፊት የነበሩ ጃሂልያ ሴቶች ሲገላለጡ እንደነበሩ እናንተ ሙስሊም የሆናችሁ ሴቶች አትገላለጡ አለ አላህ Subhanahu Wa Ta'ala። ዑለሞች ይህንን አስመልክቶ ምን አሉ? አተበሩጅ እዚህ ቁርአን አንቀጹ ላይ አላህ ተበሩጅ አትገላለጡ ያለው ማዕናው አሉ ኢዝሃሩ المحاسن ውበቷ ለወንዶች ግልጽ ማድረጓ ነው፣ ማሳየቷ ነው። ወልመፋቲን ወንዶችን የሚፈትኑ የሆኑ አካላቶቿ ለወንዶች ማሳየቷ ነው አሉ። ሚን ራሷ ሊሆን ይችላል፣ አው الوجه ጸጉሯ ሊሆን ይችላል፣ ወይም ደግሞ ፊቷ ሊሆን ይችላል። አው ነህዊሃ ሌሎችም ይሄን የመሳሰሉ አካላቶቿ ለወንዶች ማሳየቷ ተበሩጅ ይባላል። ይሄን ነው አላህ የከለከላት እንጂ ራቆታችሁ አትሂዱ ማለት አይደለም። ይሄ ማን ያስባል? ተበሩጅ አታድርጉ ብሎ ማለት ልብስ ለብሳችሁ ሰውነታችሁ ግልጽ አታድርጉ ማለት ነው። ግልጽ የሚያደርጋችሁ ልብስ አትልበሱ ማለት ነው። አንገታችሁ፣ ፊታችሁ፣ እንዲሁም ደግሞ ባታችሁ፣ እግራችሁ፣ ሌሎች ነገራቶቻችሁን ለወንዶች አታሳዩ ማለት ነው እንጂ ሌላ ነገር አይደለም።
وقوله تعالى الله سبحانه وتعالى في القرآن قسم يال يا أيها النبي أنت يتكبرك نبياتنا هو إلى شاء الله قل بله بلاجو لأزواجك لبال بيتوجه وبناتك للجوجه لسيت لجوجه ونساء المؤمنين باتقاله አንተን የሚከተሉ አንተን ሞዴል አድርገው የሚከተሉ ለሙስሊም ሴቶች ባጠቃላይ አንቺንም ትገበያለሽ እዚህ ሁሉም ሴት ونساء المؤمنين አንተን ነብይ መሆንህን አምነው ያንተን መልካም ሞዴልነት አንተን መከተል አስበው የሚከተሉ ለሙእሚን ሴቶች በላቸው እዘዛቸው ምንድነው እሱ አይ ዩድኒና عليهن ላቸው ላይ እንዲለቁ ሚን ጀላቢቢሂን ከጅልባባቸው አያቸው ላይ እንዲለቁ እዘዛቸዋል እውነት ነብይሽን ተከተከውን ይሄ ነው ትእዛዙ ከጅልባብ ብሎ ማለት ቅድም እንዳልነው አሁን ቻይና የሚያመርተው ቀጨን በተለያየ በከለር የተዋበ ፊትን የሚያሳይ የሰውነት አካላ ደረቷን ራሱ ለብሳው ግልጽ የሚያደርግ ከኋላው ሁሉ አካላቶቿ እየሄደች የሚያሳይ ያ አይደለም እጅ ተወጥቶለት እንደዚህ ጠባብ እጅ ዚፕ ተሰርቶለት እንደሚከፈት የሚዘጋ በቀላሉ አካላቶቿ ጥብቅ አድርጎ የሚያሳይ ያ አይደለም ጅልባብ እዚህ ጋር የተባለ ሴቶች እየተሸወዱ ነው ጅልባብ ሲባል እዚህ ጋር እሱ አይደለም የሚፈልገው እዚህ ጋር ጅልባብ የተባለው እዚህ ቁርአን ዩድኒና عليهن ጀላቢቢሂን ጅልባብ የተባለው ሴቶች በአጠቃላይ ከላይ የሚለቁት ልብስ ነው ይለቁታል ከላይ ከጭንቅላታቸው ጀምሮ እስከ እግራቸው ጥፍር ድረስ የሚሸፍን የሆነ ልብስ ነው ጅልባብ የሚባለው እንጂ አሁን ቻይና ወጣጥሮ ቅርጽ ሰርቶለት አጥቦ ከለር ሰርቶለት የሚያመጣው እጅ እንዲያውጡቶለት እንደፈለገ ለብሳው ስትሄድ እንዲከፍ ያረጋች የምትይዘው ያ አይደለም ጅልባብ የሚባለው ጥንቃቄ ልታርጉ ይገባል አሁን ሴቶች የሚረዱት ጅልባብ አላህ በጅልባብ አዟቸዋል ጅልባብ ለበሱ ሲባል ፊት የሚያሳየው ያ የሚገዙትን ጅልባብ ነው ይህ ጅልባብ የተባለው ከኒቃብ ይበልጣል አሁን ኒቃብ ከምንለው ይበልጣል ባለው የትኛው ይበሽከኝ ቢለ ተላይቶ ከተሰራ ኒቃብ ይባላል ላይ የተሰራ ኮነች ያ ነው ጅልባብ ይባላል ስለዚህ ይህ ሙሉ ሰውነታቸው እንዲሸፍኑ ከላያቸው ላይ ልብሳቸው እንዲለቁ አላህ Subhanahu Wa Ta'ala ለነብዩ እዛዛቸው አጠቃላይ ለሴቶች ለሚስቶች ለሴት ልጆች አለ ይህ ማድረጋቸው ሴት ኒቃብ መልበስ ነው ፊቷ መሰፈኗ አዝና አይዕረፍ فلا يؤذين በባል የግሪዎች አዛ እንዳይሆኑ ያደርጋል አዛ እንዳይሆኑ ያንን ያየ በመጥፎ እንዳይመኛቸው እንዳይለከፉ ማለት ነው እንዳትለከፉ ወንዶች በመጥፎ እንዳይፈልጉ ወደ ዝሙት ቦታ ይዘውሽ እንዳይሄዱ አስገድደው ዝሙት ላይ ከማድረግ እነዚህ ነገሮች ሁሉ ይከላከላል የሚያውቃት ሴት ነች አይቷት ያልተፈተነ ከሆነች ሴት ልጅ ከወንድ ልጅ ዝሙት አይሰራም እንደሚታወቀው ወንድ ልጅ ለዝሙት የሚመኘው ወደ ዝሙት የሚወስዳት ምን አይነት ሴት ናት የሚያያት ፊቷን የሚያውቃት ሰውነቷን አይቶ ሁሉ ነገሯ አይቶ ነው ከዛ በኋላ ለዝሙት የሚመኛት ለመጥፎ ነገር የሚመኛት አማ ሁሉ ነገር ከተሸፈነች ማን በመጥፎ የሚመኛት ማን በመጥፎ ነገር የሚያል ወደ መጥፎ ቦታ የሚወስዳት አላህ ይጠብቀና ራሷን ፈልጋው እስካላደረገች ስለዚህ በጣም ስትር እንድትሆኑ ከመጥፎ አይኖች እንድትከለከሉ ያደርጋቸዋል ነገር ባደረጋቸው ነብዩ አለይሂ ሰላቱ ወሰላም ዱዓ ያረጉለት ቁርአንን በመፈሰር ስለ ቁርአን በማወቅ ከሱ በላይ የሌለ የተባለለት ሰሃባ ኢብኑ አባስ ምን አለ አመረ አላህ በዚህ ቁርአን አንቀጽ አዘዘ አለ ኒሳእ አልሙእሚኒን የሙእሚን ሴቶች አዘዛቸው በዚህ ቁርአን አንቀጽ اذا خرجنا من بيوتهن ከቤታቸው በሚወጡበት ሰዓት ላይ في حاجه ገጥማቸው አንድ ሴት ልጅ ያለ ሐጃ ዝም ብላ በየሱቁ በየመንገዱ መሽከርከር የለባትም ይሄ ታወቀ ነው ግን ለሐጃ ከቤታ በምትወጣ ሰዓት አዘዛት ያለ ነው ሰሃባ ነው የሚለው ምን ልታረግ አን ይخطين وجوههن ፊታቸው እንዲሸፍኑ ታዘዙ ያለ ነው ሰሃባ من فوق رؤوسهن ከላይ ከራ ጭንቅላታቸው ጀምሮ ፊታቸው ሙሉ በሙሉ እንዲሸፍኑ የታዘዙት ጀላቢብ በሚባለው አለ ነገር ግን አለ ወይብዲና
አይነን ዋሂደን ሐጃ ካስፈለገ አንድ አይኗን ልትገልጽ ትችላለች ምናልባት መንገድ አልታይ ካላት ባይሆን ይሄ የሚባለው እንግዲህ ይህ ተፍሲር የሰሃባ ተፍሲር ነው ሰሃባ አብዱላህ ኢብኑ አባስ ታዋቂ ሰሃባ ፊታቸው እንዲሸፍኑ ከቤት ሲወጡ እያለ ነው በዚህ ቁርአን አንቀጽ ታዘዋል ብሎ ቁርአኑ አንቀጽ ሴቶችን ፊታቸው መሸፈን እንዳለባቸው የሚያሳይ ነው ከቤት እንደውም ዝም ብሎ መውጣት እንደሌለባቸው ለሐጃ እንጂ ግን ለሐጃም እንኳን ሲወጡ ፊታቸው መሸፈን እንዳለባቸው የሚገልጽ የሆነ ነው እያለ ነው ማን አብዱላህ ኢብኑ አባስ ሰሃቢዩን ጀሊል ፈቂህ ነብዩ አለይሂ ሰላቱ ወሰለም ዱዓ ያረጉለት ሰሃቦች በእውቀት በመፈሰር ቁርአን በመፈሰር የመሰከሩለት ሰሃባ እንዲህ ብሎ ፈሰረው የቁርአን አንቀጽ እንዲህ ብሎ ተረዳው እንድትሸፍን ፊቷን አለ አስፈላጊ ከሆነ መቼ አንድ አይኗን ብቻ እንድትከፍት አለ እሱ አስፈላጊ ከሆነ ይህም ሲባል ሐጃ ሲኖር ነው يبدين عينا واحدة አንድ አይን ይገልጻሉ انما رخص في ذلك لاجل الضروره والحاجه الى نظر طريق فاما ان لم يكن حاجه كللس ልክ በአሁን ላይ አሉ ኒቃቦች ሙሉ የሚሸፍኑ አይን ሳይከፈት ራሱ የሚያሳዩ አሉ እነሱ መልበስ የተሻለ ነው ሐጃ ሳይኖር ራሱ ኒቃብ ለብሳችሁ ሁለት አይን መክፈት የለባችሁ ያለ ሐጃ ስለዚህ እነሱ መጠቀም የተሻለ ነው فلا موجب لكشف العين عند عينم እንኳን ቢሆን ሐጃ ሳይኖር መክፈትን አይፈቀድም ብሎ ይሄ ነገር ዑለሞች ያስቀምጣሉ ማለት ነው علي بن عمر قال ابن عمر صحابه عبد الله بن عمر من يلان قال رسول الله صلى الله عليه وسلم يا الله ملكتኛ እንዲህ አሉ አለ من جر ثوبه ልብሱን የጎተተ አሉ ያ አላህ መልክተኛ ኹየላ በኩራት لم ينظر الله አይመለከተውም لم ينظر الله አይመለከተውም ኢለይ ወደሱ يوم القيامه الله እዝነት እይታ ያዩም الله አይመለከተውም ማለት ይሄ ለወንዶች ነበር ነብዩ ሰለላሁ ዐለይሂ ወሰለም ይሄ ሲሉ فقالت ام سلمة የዚህ ጊዜ ምን አለች فكيف يصنعن النساء بذيولهن ታዲያ ሴቶች እንዴት ያድርጉ እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ሴቶችም እየሰሙ ነው ይሄ ነገር ሲሉ ልብሱን የሚጎትት ከቁርጭምጭሚቱ በታች የሚያደርግ ሰው አሉ የውመልቂ አላህ አይመለከተውም ብለው ሲያስተላልፉ እንግዲህ ሴቶቹ ደነገጡ እንዲህ እኛም ከቁርጭምጭሚት እስከ ቁርጭሚት ልናደርገው ነው ማለት ነው ስለዚህ ሴቶችስ እንዴት ልብሳቸው ላይ እንዴት ምን ያድርጉ ብላ ጠየቀች ከዛ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም قال يرخين الشبرا አንድ ስንዝር ይለቁታል ሴቶች ከሆነ ከግራቸው አንድ ስንዝር ያስረዝሙታል አሉ አንድ ስንዝር فقالت የዚህን ጊዜ አሁን ኡሙ ሰለማ አለች ሱብሃንአላህ እስቲ ኸይር ፈላጊ የሆኑ ሴቶች ዛሬ ሴቶች ባታቸው ያሳያሉ ጥፍራቸው የእግራቸው ውበት እግራቸው ላይ ከፊሎቹ ሂና ያርጉና ያን ያሳያሉ ከፊሎቻቸው እግራቸው ላይ የሆነ ነገር ያኔ ውበት ጌጥ ነገር ያርጉና ያን ነገር ያሳያሉ ግን እቺ ኡሙ ሰለማ ያንቺ አርአያ እስቲ ምን እንደምትል አንድ ስንዝር ትልቀቀው አሉ ነብዩ ሰለላሁ ዐለይሂ ወሰለም የዚህን ጊዜ ምን አለች ኢዘን እንደዚህም እንኳን ቢሆን አንድ ስንዝር እንኳን ብንለቀው ተንከሽፉ አቅዳሙሁነ እየተራመዱ አንድ ስንዝር እንኳን ብንለቀው ስንራመድ እግራችን ወንዶች ያዩብናል አላሁ አክበር እግሯን እኮ ነው እግራችን ወንዶች ያዩብናል እሷ እኮ አውርደዋል ገና አንድ ስንዝር ረዝሞ እንኳን እግራችን ወንዶች ያዩብናል አለች አላሁ አክበር ከዛ قال فيرخينه ذراعا አንድ ስንዝር አንድ ክንድ አሉ ክንድ ذراع ብለማ ክንድ አንድ ክንድ ይልቀቁት ላ የዘይተን አለይ ከአንድ ክንድ ግን እንዳይጨምሯል አይታቸዋል እግሯ እንዳይታይ እግራቸው እንዳይታይ ብሎ ነብዩ ሰለላሁ ዐለይሂ ወሰለም ሴቶቹም ጭንቃቸው ምንድን ነበር ፊታቸው አይደለም ፊታቸው አይብን አይሰ እንዴ ግን እግራቸው እንኳን እንዳይታይ እግራችን እንኳን ብናይ ቢታይ እንዳይታይብን የአላህ መልእክተኛ ሆይ ብሎ መልእክት እምሰህ ጠየቁ ስለዚህ ላይ የተጠቀሰው ሐዲስ ለወንድ ልጅ ነው ማለት ነው አሁን ግን ነገሩ ተገለበጠ ወንድ ልጅ ከቁርጭምጭሚቱ በታች ያወርዳል ከመሬት ይጎትታል ሱሪው የሚለብሰው ልብስ ሴት ልጅ ደግሞ አውጥታ ላይ ሰቅላ ባሷን ታሳያለች የእግሯ ጡንቻ ታሳያለች አረ አልፎም ወጣ አሁንም ማጭራሽ ራቆት መኬት ተጀመረ ቀስ በቀስ ስቴፕ ቀስ ያረጉት ከፍ ያደረጉት ወጣ ጉልበት አልፎ ወጣ አሁንማ ባዶነት ራቆትነት እየተጀመረ ነው ላ እንዴ አይደለም ሀያ ያላት ሴት እንደዚህ ልታረጋ አይገባም ሁሉ ሰውነቷ ልትሸፍን ግድ ይላታል ማለት ነው
من الله سبحانه وتعالى بالقرآن كسب من برونب ولا يضربن بأرجلهن ليعلم ما يخفين من زينتهن እግራቸው መሬት ላይ ሲሄዱ አይምቱ አለ አላህ አይምቱ በደንብ እግራቸው በመሬት አይምቱት ለምን ከውስጥ እግራቸው ስር የደበቁትን ውበት يعني ያደረጉት ጌጥ የእግራቸው ላይ የሚያደርጉት ጌጥ ድምጹ እንዳይሰማ አለ አላህ Subhanahu Wa Ta'ala አላሁ አክበር ለሴት ልጆች በአክል አላህ ጥንቅቄ እንደሚያደርግላቸው ወደ ፊትና እንዳይሄዱ ሴት ልጅ እንደሚታወቀው ደካማ ናት ወንድ ልጅ ምን አክል እሷን ወደ መጥፎ ቦታ እንዳይወስዳት ከመጥፎ ነገር በመጥፎ ነገር እንዳይፈልጋት በሷ ላይ በቀላሉ ዝሙት እንዳይሰራባት ሸሪዓ መንገዱ እንዴት እንደዘጋላት እግሯ ውስጥ ያደረገችው ጌጥ እንዲታይ አትምታ እግሯ መሬት ላይ ከዛ የጌጧ ድምጽ ሲሰማ ወንድ ልጅ እሷን ያያል ከዛ እሷን መመልከት ይጀምራል ከዛ ወደ ሌላ ነገር ይገባል ያ ከለከለ እንኳን ሌላ አካላቷ ግልጽ ልታሳይ ይቀርና ማለት ነው عن عائشة قالت عائشة بليل حديثة من تلالج كان ركبان قالابيوج بفرس بمقاقواج ميهدو سووج يمرون بنا بنيا يالفون البرات تلالج انقلي حج سنة سرعة تلاي هنا بحج لي حج هنا لحج ودو كذا ليلوج حج يوتو سووج قالبو ويم دمو سووج باتا قباتشن يالفون البر على عائشة رضي الله عنها ونحن مع رسول الله صلى الله عليه وسلم من يكن النبي عليه الصلاة والسلام قال محرمات لحج حرما ቁጭ ብለን ነበር ከሳቸው ጋር ነበርን ግን ሌሎች ሰዎች ከኛ አጠገብ ያልፉ ነበር አለች فاذا خاذوا بنا ልክ ወንዶቹ በእኛ ስትሬት አቅጣጫ ሲመጡ አለች سدلت احدانا جلبابها من رأسها على وجهها አለች ልክ ወንዶቹ ፊት ለፊታችን ሲመጡ ኢህራም ላይ ስለነበርን አንደኛችን ልክ ሲመጡብን ምን እናረጋለን አለች አንደኛዋ ሁላችንም ከላይ ምን እናረጋለን ጅልባባችን እንለቀዋለን ከላይ ከጭንቅላቷ على وجوهها ፊታችንም እንሸፍነው ነበር አለች اذا جاوزونا ልክ ከኛ ዞር ሲሉ ደግሞ ሲያልፉን አለች ከሸፍናሁ የዛን ጊዜ እንገልጸዋለን ፊታችን እናነሳዋለን ለምንድን ነው አይሻ ይሄ የምትለው እንደሚታወቀው ሐጅ ስነ ስርዓት ላይ ሴት ልጅ በኒቃብ ፊቷ መሸፈን የለባት ኖርማል ጊዜ ፊቷ በመሸፈንበት መሸፈን የለባትም እንዲሁም ደግሞ ማለት ነው እጇን በጓንት መሸፈን የለባትም ስለዚህ የዚህን ጊዜ መሸፈን ስለሌለባት ግን እዛም ወጣ ላይ ሆነው ወንዶች ግን ሲመጡ ምን ታረጋለች ምን ያርጉ ነበር ፊታቸው ይሸፈናሉ ልክ ወንዶቹ ከነሱ ዞር ሲሉስ ይከልጻሉ ማለት ነው ሐጅ ላይ ሆና ማለት ነው ከሐጅ ውጪማ የታወቀ ነው ፊታቸው እንደሚሸፍኑ ማለት ነው ግልጽ ነው እና አይሻ ከሐጅ ውጪማ ወንድ ልጅ እንዲህ ፊታቸው አያይም የሙእሚኖች እናት ከመሆናቸውም ጋር እኮ ነው ማንንም ሰው እነሱን ማግባት አይችልም ከመሆኑም ጋር ፊታቸው ይሸፍናሉ ሐጅ ላይ ሆነው ሐጅ ላይ ፊታቸው ነብይ ሰለላሁ ዐለይሂ ወሰለም በኒቃብ አትሸፍኑ ነው ያሉት በኒቃብ እንጂ በሌላ ነገር ተሸፍናለች ሐጅም ላይ ሆና ማለት ነው ፊቷ አትገልጽም ግን በኒቃብ አትሸፍንም እጇን በጓንት አትሸፍንም በሌላ ነገር ሰፊ በሆነ ነገር ላይ በመልእላይ ልክ አንዳንድ ሴቶች አሁን ሐጅ ላይ እንደሚያደርጉት ማለት ተሸፍናለች ስለዚህ ሐጅ ላይ ኒቃብን አንሱ ስለተባለ እና አይሻ ምን ያሉ ነው ወንዶቹ ፊት ለፊት ሲመጡብን እንሸፍናለን ፊታችንን ማለት ልክ ወንዶቹ ከኛ ራቅ ሲሉ ደግሞ የሚያየን ሰው ስለሌለ የዚህን ጊዜ እናነሳዋለን ይሄ ሐጅ ሳይ ስለሆነ ከሐጅ ውጪማ ሙሉ በሙሉ እንደሚሸፍኑ ግልጽ ነው ማለት ነው قال شيخ الإسلام ابن تيمية رحمه الله تعالى شيخ الإسلام ابن تيمية من إلى هنا اسمه وهذا مما يدل على أن النقاب والقفازين كان معروفين في النساء اللاتي لم يحرمن وذلك يقتضي ستر وجوههن وأيديهن شيخ الإسلام تيمية من إلى وهذا مما يدل كم يتقوم هنا نقرن إلى على أن النقاب نقاب مبالو نقرنا والقفازين عندهم دمو قوانتوج يجي قوانتوج كان نبروا نجولت نقراتوج معروفين ميتاوقوا نبروا في النساء سيتوج زند النبي صلى الله عليه وسلم سيتوج زند ميتاوقوا نبروا نقاب نبر يلبسوا نبر معناتنا اللاتي النزا دمو لم يحرمنا حرام إحرام لا يالهون بحج لا يالهون سيتوج بنيقاب فيتاچو يشفنوا እንደነበር ከዚህ ከአይሻ ንግግር እንረዳለን አለ ምክንያቱም እና አይሻ ያሉት ያለው ምንድነው ሐጅ ላይ ሆነን ነው ምን ከፍተው ፊታችን ምን ከፍትበት ምክንያት አሉ ሐጅ ላይ ስለሆነን ነው ሐጅ ላይ ኒቃብ አንሱ ስለተባለ ነው ያሉ ነው እና አይሻ እንጂ ይሄን ነገር ማለት ምን ማለት ነው ከሐጅ ውጪ ከኢህራም ውጪማ ኒቃብ እንደሚለብሱ ግልጽ የሆነ መረጃ ነው ማለት ነው ሰሃቢ ሴቶች ይለብሱ ነበር ማለት ነው
ይሄንና ሌሎች መረጃዎችን መጥቀስ ይቻላል። አላየሃል አንድ ሴት ልጅ ኢን ሂጃብ ኒቃብ ልትለብስ ይገባል። የአላህን ፊት ፈልጋ የነብዩ ሰለላሁ ዐለይሂ ወሰለም ሱና ተከትላ ይህ ልታረግ ይገባታል። ከብዙ ነገር አንፃር ብዙ የተለያዩ ሰዎች የሚያግራሩላት ኒቃብ ይቻላል አይቻልም ፊት መግለጽ ይቻላል እያሉ የሚሏቸው ሰዎች ልትሰማ ይገባል።